ከዛ ኢየሱስ ጌታ ነው በሉት። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። አንድ ከዛ ይሰጣችኋል። ዘይት ተሸክማችሁ ኢየሱስ ጌታ ነው ያላችሁ ሄዳችሁት። ድሮም ስገዙ በንግድ ነበር ያመጣችሁት፣ ዛሬም ንግድ ላይ ናችሁ ያላችሁት። ጣዖት ለምትሉት ደግሞ እንዳንተ ጋር እኮ የሚንቀሳቀስ ጣዖት ነው የምታመልኩት። እዩ ጩፋ የረገጠውን አፈር አይደል እንዴ የምትልሱት አጎንብሳችሁ? ቅዘኑን ራሱ በማንኪያ እያደረገ ቢያበላችሁ ይፈውሳል ብላችሁ እያለ እኮ ትበሉታላችሁ። ሽንቱን አያጠጣችሁ? እዩ ጩፋ አልጠጣንም በሉ እስኪ። ከዚህ በላይ ጣዖት አለ? እንኳን አይደለም ኢየሱስ ክርስቶስን አምጣ የወለደችውን ቅድስት ድንግል ማርያምን እናቴን ማርያም ያሳደገችኝ ነች በቤቷ ለኤርሚያስ። ስለዚህ እንደዚህ የተሳሰራችሁ ናችሁ። ምንም ጤነኛ የሚባል ነገር የላችሁም። አንድ ነው፣ መንፈሳችሁም አንድ ነው፣ ጌታችሁም አንድ ነው። ኢየሱስ የሚል ስም የያዘ ሉሲፈር ነው የምታመልኩት። የተሳሳተ ቦታ የመጣችሁት ልጆች ከኦርቶዶክስ ወጣችሁ የሆነ ጌታ እምነት የሚያገኛችሁ ረፍት ያገኛችሁ መስሏችሁ ዘመናችሁ እንደኛ እንዳይበላ ብትጠንቀቁ ተመለሱ። ጌታን ተቀበሉ ብዬ እየጠርቼ ሰብስቤ ያመጣኋችሁ ይቅር በሉኝ፣ ተመለሱ ወደ ነበራችሁበት ቤት። ጌታን ተቀበሉ፣ ኑ እዚህ ጌታ አለ ረፍት አለ እያልኩ የጠራኋችሁ ጨለማ ውስጥ ነው አምጥቼ የከተትኳችሁ ሰዎች ይቅር በሉኝ፣ ተመለሱ ወደ ቤታችሁ። ሰው ውስጡ ላይ ምን እንዳለ በምን እንደሚብሰለሰል አናቅ። ያው ከሐሰተኛ ነቢያት ከመቃወም ጋር ተያይዞ በጣም ብዙ ስድብ ሰዎች ያስተናግዳሉ። ሰዎች ይሰድቧቸዋል፣ ያቃሏቸዋል፣ ስማቸውን በሐሰት ያጠፋሉ። ከዚህ አንጻር ከተፈጠረበት ጫና አንጻር ለእውነት ቆሜ ይሄ ነገር ልክ አይደለም በማለቴ እንዴት ከወገኖቼ ስድብ ይነሳብኛል ብላ አዝና ምናምን ሊሆን ይችላል። አላቅም፣ የእሷን ስሜት አላቅም። ስትናገር ግን የሰማሁት ኦርቶዶክስን ከትምህርት አንጻር መርጣ እንዳልሆነ ተረድቻታለሁ። አሁን ትምህርቷ ንጹህ ነው ቅዱስ ነው ምናምን ብላ ቢሆን ጥሩ ነው። ይታያቸዋል። ከሰብ ምን ብላ ሰደበች ይመስላችሁ? አካውንቱ በነገራችን ላይ ይሄ አካውንት ፌክ አካውንት ይመስለኛል፣ ትክክለኛ አይመስለኝም። አንተ የሸርሙጣ ልጅ ይላል እዚህ ጋር። አንተ ምን የሸርሙጣ ልጅ ይላል። ምንም አድርጌያት አይደለም፣ በውስጥ በኩል ፌስቡክ ላይ ነው የሰደበች እና በጣም ብዙ ስድብ ይደርሰኛል፣ የተለያየ አይነት ስድብ። ይህን ስድብ የሰደበችኝ እህት የወንድ አካውንት ሁሉ ነው የሚመስለኝ፣ ይቅርታ አድርጉልኝ። እና ይሄ ፌክ አካውንት ከዛ ደግሞ የወንድ ነው የሚመስለኝ። አንተ የሸርሙጣ ልጅ ይላል ስድብ። ይቅርታ ስድቡንም ስለደገምኩባቸው አናታችሁ ላይ። እርግጠኛ አይነት ኤሊ የምትባለው አለች ብዙ እንደዚህ አይነት ስድቦች ከወገኖቿ ከወንጌላውያን ወይም ፕሮቴስታንት ነን ከሚሉ ጽንፈኞች ታስተናግዳለች ብዬ አስባለሁ። በሶስት መሰረታዊ በሆነ ጉዳይ ላይ ትክክል አሁን የወሰነችውን ውሳኔ ልትወስን ትችላለች ብዬ አስባለሁ። አንደኛ ሴት ስለሆነች ነው። መጽሐፍ ቅዱስ ሴት ደካማ ፍጥረት ናት ይላል። ይቅርታ አድርጉልኝ ሴቶች፣ ፌሚኒስቶች ካላችሁ አዝናለሁ። የእኛ መጽሐፍ ቅዱስ ሴት ደካማ ፍጥረት ናት ይላል። አንዲት ሴት እውነት ይዛ ስለ እውነቷ ስለ ጽድቋ መሟገት ትችላለች። እስልምና ላይ የሚሰሩ ልጆች አሉ፣ ሴቶች ኦርቶዶክሳውያን አሉ፣ ወንጌላውያን አሉ፣ ጎበዝ ልጆች። ግን መካድ የሌለብን ነገር ከተፈጥሮ አንጻር ሴት ልጅ ደካማ ፍጥረት ናት እና የሚመጣባትን ቻሌንጅ የሚያግዛት ሰው ትፈልጋለች። ቻሌንጁን አብሯት የሚቆም አብሯት አይዞሽ በርቺ የሚላት ሰው ትፈልጋለች ሴት። ኤሊያና በጾቷ ሴት ናት፣ ጎበዝ ልጅ ናት፣ በጣም ብርቱ ናት። የምታይበት እይታ የሚገርም ነው። ሐሰተኛ ነቢያትን ከመቃወም አንጻር በጣም ጎበዝ ልጅ ናት። ግን የውስጧን አናቅ። ስትሰድቧት፣ በሴትነት ስታዋርዷት፣ ስታንጓጥጧት እቺ ልጅ የተለያየ ሀሳብ በአእምሮ ውስጥ ሊመጣ ይችላል። ከዚህ በፊት ትዝ ይላችኋል ከነ ቀለም ወርቅ አይተንፍሱ ጋር የሚሰራ የቀለም ወርቅ አይተንፍሱ አገልጋይ እጅ አስታጣቢ የሆነ ልጅ አለ፣ ቤካ ይባላል። ቀድሞ የኔ እጅ አስታጣቢ ነበር። እዚህ ሚዲያ ላይ ካወቃችሁት የኔና የአማን እጅ አስታጣቢ ነበር ቀድሞ። ከዛ የእናንተ እጅ
አጨብጫቢ አጥቷል። ስለዚህ ብዙ ደጋፊ ወዳለው ወደ ቀለም ወርቅ ሄዳለሁ ብሎ ቀለም ወርቅ ጋር ሄዶ የቀለም ወርቅ እጅ አስታጣቢ ነው አሁን ደግሞ። እና ከዚህ በፊት በሴትነቷ ምን ያህል እንደሰደባት ምን ያህል እንዳዋረዳት አይታቸዋል። እሱ ብቻ አይደለም ሌሎችም በውስጥ በኩል ይሰድቧታል እንድታቁት ብዬ ነው። ከዛም ባለፈ ደግሞ ሴት ከመሆኗ ጋር ተያይዞ አገልጋይ ነን ምናምን የሚሉ ሰዎች ጾታዊ ጥያቄም ጠይቀዋት ሊሆን ይችላል። አላቅም ዲቴል ብልግናቸውን አይታ ሊሆን ይችላል። ስለዚህ እቺ ልጅ አፍተሮል ወጥታ ሚዲያ ላይ ስሜቷን ገለጸች፣ ተናደደች፣ ተሳደበች ምናምን። በጣም የደበረኝ የነሱ ኢየሱስ ምናምን ያለችው ነገር ትክክል አይደለም። አሁን አንዳንድ ኦርቶዶክሶች እውነቷን እኮ ነው ምናምን የእናንተ ኢየሱስ ምናምን ልትሉ ትችላላችሁ። በፍጹም እዚህ ቤት ያለው ክርስቶስ በቃ የተለየ ክርስቶስ እንደሆኑ የሚሰማችሁ ኦርቶዶክሶች በትክክል ተሳስታችኋል። ድርቅ ብዬ እናንተ የምትሉት ልክ አይደለም ምናምን አልላችሁ። እንደዛ ነው የሚሰማችሁ፣ ይመቻችሁ ነው የምላችሁ። እንደዛ ነው የሚሰማችሁ፣ ይመቻችሁ። እኔ ኦርቶዶክስ የምታስተምረው ኢየሱስ የናዝሪቱ ጌታ የድንግል ማርያም ልጅ እንደሆነ አስባለሁ፣ አምናለሁ። ያ ኢየሱስ በጎልጎታ ቀራንዮ ስለ ኃጢአቴ እንደሞተ እንደሆነ አምናለሁ። ኦርቶዶክስ የምታስተምረው ብቻ አይደለም፣ ካቶሊክ የምታስተምረው የእግዚአብሔር ልጅ ክርስቶስ ኢየሱስ እንደሆነ አምናለሁ። ያካሄድ ችግር ሊኖር ይችላል፣ የአገባብ ችግር ሊኖር ይችላል። ታሪካዊ የሆነ የትምህርት ልዩነቶች ይኖራሉ በቤተ ክርስቲያን መካከል። እነሱ ትምህርቶች እንደዚህ መሟገት፣ እርስ በርስ መስተካከል እንጂ የእናንተ ኢየሱስ ምናምን የሆነ ድራማ መስራት አዋጭ አይመስለኝም። ልጅቷ ስሜታዊ ስለሆነች ወጣ እናንተ የጴንጤውን ኢየሱስን ክጇለሁ አለች። ወዳጆች አንድ ነገር ልንገራቸው። እኔ አርፌያለሁ፣ በጣም አርፌያለሁ። እረፍቱ ደግሞ የውስጥ እረፍት ነው። ይሄ እረፍት ነው እንዳልናወጥ የሚረዳኝ። ስድብ ከሆነ ከኔ በለጠ አልተሰደበችም፣ እርግጠኛ ነኝ። ኤሊያና ውርደት ከሆነ ከኔ በለጠ አልተዋረደችም እዚህ ሚዲያ ላይ። በኤሊያና ላይ ግን እችን ታክል አልፈርድባትም። የገፏት ሰዎች የበደሏት ሰዎች አሉ። በዛ ላይ ደግሞ ሴት ልጅ ደካማ ፍጥረት ናት። ያ ሁሉ ተደምሮ ስሜታዊ ሆና እንኳን ሙስሊም ያልሆነች እንኳን ኦርቶዶክስ ሆናለሁ ያለች። እኔ ኦርቶዶክስ ሆናለሁ ስላለች በጣም በቃ ደስ ያለኝ። እቺ ልጅ ተናዳ እንኳን እሰልማለሁ ያላለች። እሰልማለሁ ብትልስ አብ ወልድ መንፈስ ቅዱስን ብትክድስ ሌላ እምነት ውስጥ ኦንሊ ጂሰስ ብትሆንስ የሥላሴን ትምህርት ክዳ ዘላለም ሕይወት የምታጣበትን የእግዚአብሔር ልጅ ክርስቶስ ኢየሱስን የአብ ቱታ ነው ብላ ብትክደውስ ኖር? አየህ የሆነችው ኦርቶዶክስ እኮ ነው። ስለዚህ አሁንም የምለምናችሁ እዚህ ውስጥ ያላችሁ ፕሮቴስታንቶች ለዩ ጩፋ ብላችሁ ሰድባችኋት፣ ለዮናታን አክሊሉ ለሌሎቹም ተክተም እሷ ሐሰተኛ ናቸው ብላ ለዘረዘረቻቸው ለነዛ ሰዎች ተደርባችሁ ሰድባችኋት፣ አዋርዳችኋት፣ በኢንቦክስ በኩል ሞልጫችኋት እንድትወጣ በር ላይ ገፍተራችኋት ስታበቁ አሁን ደግሞ በቃ ሄድኩኝ ስትል ደግሞ ድሮም ብለን ነበር ብላችሁ ቀድሞ ለተሳሳታችሁ ስህተት የእሷን ደካማነት ተጠቅማችሁ ለትክክለኝነታችሁ ማህተብ እንዳትመቱ። ይህንን ነው የምለምናችሁ። ለትክክለኝነቱ ማህተብ አትምቱ። መጀመሪያ ገፍታችኋታል፣ ሰድባችኋታል፣ አዋርዳችኋታል፣ አንጓጣችኋታል። ሴት ናት፣ ሴት ደካማ ፍጥረት ናት። እሱ ላይ ተደምሮ ደግሞ በር ላይ ናት ያለችው። በቃ አልፈልጋችሁም። ይሄን ለምን ጨጓሬ ለምን ያራል አለች ልጅቷ። ጨጓሬ ለምን ያራል እኔ ምናምን ብዬ እንደውም የእናንተ ኢየሱስ በቃ እኔ ተፋቱኝ አይነት ነገር። ሰሞኑን የምትሰድቧቸው ሰዎች ወደ እንደዚህ አይነት አቋም እየሄዱ ነው። ዝም ብላችሁ ያችሁ ሲሳይን ተመልከቱት። ካሁን በኋላ ጴንጤም አይደለሁም ፕሮቴስታንትም እኮ አይደለሁም አለ ሲሳይ። ለምን ጴንጤ ነኝ ብሎ እንደናንተ አይነት አቋም ካላራመደ ትሰድቡታላችሁ። ፕሮቴስታንት ነኝ ግን እንደዚህ አላስብም ካለ ትራገሙታላችሁ፣ ትቀጠቅጡታላችሁ። ከዛስ ጴንጤም አይደለሁም እንደዚህም አይደለሁም። ከዛ ኦርቶዶክስ ነው ምናምን ብላችሁ ልትጮሁበት ስትሉ አይ ኦርቶዶክስም አይደለሁም፣ አሁን ለጊዜው ጴንጤም አይደለሁም ፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም አለ። አሁን ብዙ ሰዎች ስድባችሁን እርግማናችሁን በውስጥ በኩል በውጭ በኩል ቤት እየከፈታችሁ እየዘቀዘቃችኋቸው የምትሄዱባቸውን በቃ በጣም ምህረት አልባ አካሄዳችሁን ሽሽት ነው ሰዎች ኦርቶዶክስም አይደለም ጴንጤም አይደሉም እያሉ ነው።
ስለዚህ ይቺ ልጅ ኦርቶዶክስ ብትሆን እግዚአብሔርን ልጅ ኢየሱስን የከዳች እንዳይመስላችሁ ብትሆን። ከዛ ባለፈ ግን ይቺ ልጅ ነገ እንኳን አቋሟን አስተካክላ አይ እኔ እናንተ አስከፍታችሁኝ እንጂ ወንጌላዊነቴን አልጠላውም ብላ እንድትመለስ እድል ሊኖራት ስለሚችል ዝም በሏት። አትሊስት ከሄደች በሰላም ትሄድ፣ መብቷ ነው። የምትመጣ ከሆነ ግን በር አትዝጉባት። ገፍታችኋት ስታበቁ በር አትዝጉባት። የምትመለስ ከሆነ አትሊስት ቪዲዮ አትስሩባት። ተዋት፣ አታጫጩት። ርህራሄ ይኖራችሁ በቃ። እንዴ ያኔ እኮ ቪዲዮ ሰርተውብኛል እኮ ሰዎች እኮ አንተ ወደ ኦርቶዶክስ ሂድልን፣ አንተ ከፕሮቴስታንት ውጣልን። ባለፈው ነግሬያቸዋለሁ። ዮኒ ማኛ እንኳን በአቅሙ ከኋላ መጥቶ አንተ ከፕሮቴስታንት ውጣልን ብሎኛል። ከፕሮቴስታንት ውጣልን ብሎኛል። በነገራችን ላይ የህይወት ድክመት ውስጥ ያልካደ ወደኋላ ያልተመለሰ በታሪኩ ማንም የለም። ለምሳሌ ጴጥሮስ እኮ ኢየሱስን ገረድ ፊት ክዶታል እኮ። እሺ ጌድዬ፣ እሺ ወንድም አለ ጴጥሮስ ኢየሱስን ክዶታል። ይሄ ሐዋርያው ነው ምላችሁ፣ የኢየሩሳሌም ቤተክርስቲያን መሪ የነበረ የቤተ ክርስቲያን ሐዋርያ፣ የበጉ ሐዋርያ የሆነው ጴጥሮስ ኢየሱስ ክርስቶስ የእግዚአብሔርን ልጅን አላውቀውም ብሎት ክዶታል። በገረድ ፊት በሶስት ተከታታይ ሶስቴ ነው ካደው። አንድ ቀን ላይ ሶስቴ ክዶታል። አንድም ሌሊት ላይ 3 ጊዜ ክዶታል። እንደውም አሁን የሕማማት የምናምን ወቅት አይደል ክዶታል። ግን ሁሉም አንድ ላይ ስለሆነ የካዱት እንደ ጴጥሮስ በአፋቸው ባይሆንም በድርጊታቸው ግን ጌታ ነህ የእግዚአብሔር ልጅ ነህ ያሉትን ኢየሱስን ጥለውት ሄደዋል። ሁሉም ሐዋርያት እስከ መስቀል የተጠጋው ዮሐንስ ነው። አትሊስት ዮሐንስ እና አዎ ሰው ቶሎ እንዲመለስ በንስሐ እንዲመለስ አትሊስት እዛ ጋር ቶማስ አልፈረደበትም ጴጥሮስ ላይ። ምክንያቱም ቶማስም ደክሞት ተመልሷል። ማቴዎስ አልፈረደበትም አይደል? ፊልጶስ አልፈረደበትም። ሌሎቹ እርስ በርስ አልተፈራረዱ። ስለዚህ እግዚአብሔር ልጅ ኢየሱስ መካድ ለእግዚአብሔር ልጅ ለኢየሱስ መካድ ብርቁ አይደለም። የፈለገው እምነት ሰው ቢሄድ ርህራሄ ይኖራችሁ። ከኋላ እንዳይመለስ በር አትስጉ ሰው ላይ በቃ የፈለገውን። እኔ በጣም ደስ ያለኝ ሰው እኮ መንፈስ ቅዱስ ይረዳውን ወደ ንስሐ ነው ወደ ጸጸት የሚመለሰው ጌታ እና ሰው ርህራሄ ይኑረን ነው እያልኩ ያለሁት። እኔ እዚህ አሁን ያየሁት የሚዲያ ክርስትና ይሄ ከኦርቶዶክስ ጋር የሚደረግ ሰጣ ገባ ለማትረፍ ሲባል ለሰዎች ከመራራት ይልቅ ለተቋሙ መራራት ነው ማየው። ይሄ ለፕሮቴስታንት ለሚባለው ስያሜ ብራዘር፣ ፕሮቴስታንት የሚባለው ስያሜ እንደ ስያሜ ያን ያህል ማተር አያደርግም። ሰው ይበልጣል። ኢየሱስ በቀራንዮው መስቀል ላይ የተሰቀለው ደሙን ያፈሰሰው በጦር ጎኑን የተወጋው እጆቹን በትልልቅ ሚስማር ከግንድ ጋር የተቸነከረው ለሰው ልጆች ብሎ ነው። ይሄ ፕሮቴስታንት ለሚባለው ስም ብሎ አይደለም። ከኦርቶዶክስ ጋር ያለንን ቢፍ ለማቆየት የሆኑ ሰዎችን መስዋዕት ፌቪዬ ቴንኪው ታል መስዋዕት ማድረግ የለብንም። እግዚአብሔር ልጅ ኢየሱስ ተክዶ በክደት ማግስት ጴጥሮስን ጠራውና ጴጥሮስ ሆይ ትወደኛለህ አለ። አንዳንዴ ሰዎች የሚክዱት ስለሚጠሉት እንደሆነ እንዳይሰማችሁ። በጣም ኢየሱስን የሚወዱ ሰዎች በህይወት አዙሪት ውስጥ ድካም ውስጥ ሲዘፈቁ፣ ነገር ዓለሙ ሲዛባባቸው፣ ጨለማ ዙሪያቸውን ሲከብ፣ የሚረዳቸው የሌለ ሲመስላቸው፣ የታመኑት እግዚአብሔር ያልደረሰላቸው ሲመስላቸው እየወደዱት ሊክዱት ይችላሉ። ታውቃላችሁ፣ የጴጥሮስ የክህደቱ ምክንያት ፍቅር ማጣት እንዳልሆነ ስላወቀ ጌታ በትንሣኤ ማግስት መጥቶ ጴጥሮስ ሆይ ትወደኛለህ አለ። ክዶታል እኮ። ጴጥሮስ ቢክድም ስለሚጠላው ሳይሆን ከአቅሙ በላይ የሆነ መከራ ውስጥ ስለገባ ነው።
የታመነበት የሚወደው ኢየሱስ እንደ ተራ ግለሰብ ተይዞ እየተደበደበ ነው። ሰዎች ምራቅ እየተፉበት ነው። አይኑን በጨርቅ አስረው እስቲ ንገረን ማን ነው የመታ እያሉ እየተሳለቁበት ነው። ያ የታመነበት አንተ የእግዚአብሔር የሕያው አምላክ የእግዚአብሔር ልጅ ነህ፣ ከአንተ ወደ ማን እንሄዳለን? አንተ የህይወት ቃል አለ፣ እኛ ለምግብ ብለን አይደለም የተከተልን ያለው ጌታ እየተደበደበ ሲያየው ጴጥሮስ አቅም አልነበሩም። በመንፈስ ቅዱስ ኃይልም አልተነካም። በጊዜው የእግዚአብሔር መንፈስ ኢየሱስ ክርስቶስ ኪዳን የገባላቸው ያ መንፈስ በባለ አምሳ የመጣው መንፈስ አልመጣም ነበር፣ እላያቸው ላይ ወደ ውስጣቸው አልገባም ነበር። ስለዚህ ደክመው ነበር። ጴጥሮስ አንቺ የምትይውን ሰው አላቀውም አለ። ይህን ግለሰብ አላቀውም አለ 3 ጊዜ። ግን ያው ኢየሱስን ግን ይወደዋል። አንዳንድ ጊዜ ሰዎች አሁን ያቺ ልጅ ስትሳደብ ያቺ ልጅ እንደው ፕሮቴስታንት እንትን ቡሽቲ ምናምን ስትል ያው ይቅርታ አድርጉልኝ የራሷን ቃል ነው የደከምኩት። ፕሮቴስታንት ቡሽቲ ነው ምናምን የሚል ቃል በኃይለ ቃል ስትናገር ጥላቻ ኖሮባት እንዳይመስላችሁ። በጣም ከአቅሟ በላይ የሆነ ነገር ውስጥ ገብታ ሊሆን ይችላል። ሶ አትሊስት በስላሴ የሚያምን የኦርቶዶክስ እምነት ጋር ነው የሄደችው። ስለዚህ ሺዝ አሁን ራሱ ክርስቲያን ናት ልላችሁ ፈልጌ ነው። እስልምና ውስጥ አይደለም የገባችው። እና መዝሙረ ያሬድም ሲነግራት የሰማሁት ትምህርተ ጥምቀትን ትማሪያለሽ፣ ያዛስ ትምህርተ ስላሴን ትማሪያለሽ፣ ትምህርተ ክርስቶስን ትማሪያለሽ፣ እኚህ ዶግማዎቹን ትማሪያለሽ ምናምን ያላት ማናት? ኤሊያና የምትባል አንድ የፕሮቴስታንት ሐሰተኛ ነቢያት ላይ ምናምን የምትሰራ ልጅ አለቻት። ጎበዝ ልጅ። በነገራችን ላይ ከእሷ ልጅ ጋር በሀሳብ አልስማማም። እኔ ቆይቷል፣ ድሮ ነው ብሎክ ያደረግኳት። ያው እንትን በሀሳብ ቅራኔ ኖሮኝ ሳይሆን የሆነ ፐርሰናል በሆነ ጉዳይ ያ ቤካ ከሚባለው ሰው ጋር ተያይዞ ማይሆን ነገር ስታራምድ ነው። መሌ ይላል። መሌ ሰፈሬ ልጅ ወንድም አለው ወንድም አለ እና ሌላችሁ የፈለግኩት ነገር ይሄ ነው። እኔ ከተቋም አንጻር ሳይሆን የእግዚአብሔር ልጅ ኢየሱስ እንዳገኘኝ እርግጠኛ ነኝ። ወዳጆች ኦርቶዶክሳውያን፣ ካቶሊካውያን፣ ፕሮቴስታንቶች እዚህ ውስጥ ያላችሁ ይሄንን ፍቅር ዲናይ ላደርገው አልችልም፣ ልክደው አልችልም። ተነክቻለሁ። ለእኔ ቲክቶክ ላይቭ የሚያስገባኝ ጊፍት ፍለጋ አይደለም። እውነቴን ልንገራችሁ እዚህ ጋር ብዙ ሰው እየሰደበኝ ተቀባይነት እያጣው ደጋግሜ የምናገረው ምናምን ሱፐር ሂሮ ለመሆን አይደለም። የመሰደብ ሱስ ይዞኝ አይደለም። እንደምታዩት አንደበቴ ጥሩ ነው። አትሊስት ሀሳቤን መናገር እችላለሁ። እሱን ትታችሁት ኖርማል ኮንቴንት ራሱ ብሰራ ሰዎች አልደብራቸውም ሲያዩ። ኖርማል ኮንቴንት ብሰራ ብዙ የሰፈሬ ልጆች ጎበዝ የምታውቋቸው የሰፈሬ ልጆች ቲክቶክ ላይ በጣም ታዋቂዎች ናቸው። የሚታወቁ ፌመስ ቲክቶከሮች ናቸው። እና ይሄ ምናምን ኖርማሊ ነገር መስራት ይቻላል። ግን የተያዝኩበት ያረፍኩበት ነፍሴ ተማረከችበት የናዝሬቱ ጌታ ኢየሱስ ክርስቶስ እረፍት ሰጥቶኛል። ይህን እረፍት የተለያየ ቤተ እምነት ውስጥ በመግባት አላገኘውም። ኦልሬዲ አርፌያለሁ። ለዛ ነው ኦርቶዶክሳውያንን ስመለከት ስለሚናገሩት ትክክለኛ ወንጌል ተቃዋሚ አልሆንም። መጽሐፍ የማይቃወማችሁ ከእናንተ ጋር ነው ስላለ ኢየሱስ የማይቃወማችሁ ከእናንተ ጋር ነው። አለቀ። እና ቀደም ወደ አሳያችሁ ቪዲዮ ሊሄድላችሁ ይቺ የተሰደበች ልጅ ኢዮስያስ የሚባል ሰሞኑን ሉተራን ነኝ ብሎ ከቻ ያለው ወንድማችን ፌስቡክ ላይ አንድ ጽሑፍ ይጽፋል። እና ፌስቡክ ላይ አንድ ጽሑፍ የሚጽፈው ኢዮስያስ የሚባለው ወንድም ማለት ነው። ይሄ እዚህ ጋር የምታዩት የሸርሙጣ ልጅ ብላ ኮሜንት የጻፈችልኝ ልጅ ይቺ ልጅ ምን ብላን የሰደበችኝ? የሸርሙጣ ልጅ ብላን የሰደበች እና እቺ ልጅ ኢዮስያስ ዕቅበተ እምነትን ዝም ብሎ ሁሉም ሰው መስራት የለበትም ብሎ የኤሊያናን ድካም ሜንሽን አድርጎ ቀድሞ እሱ ሲያቀነቅነው ላነበረ ለሱ ሐሳብ እንደ ግብአት አደረጋት። የዚች ልጅ መውደቅ፣ የዚች ልጅ መድከም፣ የዚች ልጅ መሳደብን ማለት ነው።
እና እዛ ላይ አንዷ ምን ብላ ትጽፋለች? ቀጣይ አቡና ነው ምን የሚያደርገው ወደ ኦርቶዶክስ የሚሄደው ራሱን ችሎ ወደ ኦርቶዶክስ መሄድ ለኔ ኪሳራ እንደሆነ እንዳይሰማችሁ። እኔ አሁን ወደ ኦርቶዶክስ ምን ላደርግ ሄዳለሁ የሚለው ነገር ነው የሚያሳስበኝ። እረፍት ፍለጋ ነው አርፍ ያለው እኔ እረፍት ላይ ነኝ። ውስጤ ስለማውቀው እኔ ሁለቱንም ዓለም አውቀዋለሁ። ይህንን ኢየሱስን ዓለም አውቀዋለሁ፣ የአመፅን ዓለም አውቀዋለሁ፣ የኃጢአቱን ዓለም አውቀዋለሁ፣ የውንብድናውን ዓለም አውቀዋለሁ፣ የሚያስጠላውን ዓለም አውቀዋለሁ፣ ልክስክሱን ዓለም። ከዛ ዓለም ነፍሴ በክርስቶስ ኢየሱስ ላይ እንዴት እንደተደገፈች እንዴት እረፍት እንዳገኘው አውቃለሁ። ስለዚህ የእረፍት ጌታ ላይ ስለሆንኩኝ እረፍት ፍለጋውን አልቅበዘበዝም። አሁን አንዳንድ ሰዎች እረፍት የላቸው። ስለዚህ ከሃይማኖት ወደ ሃይማኖት ሲንከባለሉ ታያቸዋላችሁ። እምነት ይቀያየራሉ። ሶስቴ ነው የሚቀይሩት እምነት። ሙስሊም የነበረው ኦርቶዶክስ ሆኖ ከኦርቶዶክስነት ወደ ፕሮቴስታንት መጥቶ ከእንደገና ሰልሞ ከእንደገና ኦርቶዶክስ ይሻለኛል ሲል ታዩታላችሁ። እንደ ኮንቴንት ራሱ እዚህ ቲክቶክ ላይ ያሉ ፕሮቴስታንት የነበሩ ኦርቶዶክስ ይሻለኛል ብለው የሚዘምሩ ከዛ ስቱዲዮ ገብተው የጴንጤ መዝሙር የሚዘምሩ ልክ እንደ ማን ነው አንድ ቲክቶከር አለ። በቃ ነፍሳቸው እረፍት የላት ዥዋዥዌን የሚጫወቱት እና እኔ ሃይማኖት ማልቀይርበት ምክንያት ልንገራቸው። ሃይማኖት ማልቀይርበት ምክንያት ኦርቶዶክስ ውስጥ ኢየሱስ እንደሌለ ስለማላስብ እንዳይመስላችሁ። ኦርቶዶክስ ውስጥ ኢየሱስ እኮ እዛ ቤት ውስጥ የለም ምናምን ብዬ አይደለም። ኦልሬዲ ክርስቶስ ኢየሱስ አሳርፎኛል። የአምላክነት ድንበር ሳይዘው በአምላክነት ላይ ሰውነትን ገንዘቡ አድርጎ ከቅድስት ድንግል ማርያም ተወልዶ የኔ ኃጢአት ያልገፋው የኔ ኃጢአት ያላስቀረው የኔ ዓለም ላይ እንደ ሰው ተገኝቶ የተሰቀለ ጌታ ነው። አሁን ድንበር ያለው የሚመስላቸው ሰዎች አሉ። አስምሮ የሚንቀሳቀስ ኖ ብራዘር፣ ሰማይ ራሱ አልፎ መጥቷል እኮ እሱ ሰው ሆኗል እኮ እሱ። ለሰው ልጆች ያለው ፍቅር ያን ያህል። አሁን ሰዎች ያጥራሉ፣ የሃይማኖት አጥር ያጥራሉ። በእኛ ቤተ እምነት ካልሆነ ጭራሽ መዳን አይገኝም ምናምን ይላሉ። መብታቸው ነው፣ አከብራለሁ። ትምህርታቸው ሃይማኖታቸው ነው። በእኛ ሃይማኖት ካልሆነ ድህነት የለም፣ እኛ ጋር ካልመጣ ጭራሽ ልትድን አትችልም ይላሉ። ኖ ድንበር አልፎ ነው የመጣው እሱ። ሰማይ ሰማያትን ሰንጥቆ የእግዚአብሔር አብ የባህሪ ልጅ ሆኖ ሳለ ሰውነትን ራሱን ባዶ እስኪያደርግ ድረስ ሰውነትን ገንዘቡ አድርጎ ዝቅ ብሎ ነው የመጣው። ለኔን የተሰቀለው፣ ለኔን የተዋረደው የተሰቀለው የሞተው ራሱን ባዶ ያደረገው የሆነ ካታጎሪ ውስጥ ሊከተኝ ሳይሆን የራሱ ልጅ ሊያደርገኝ ነው። እና እረፍት ላይ ነኝ። ለዛ ነው የሰዎች ጉዳይ ውስጥ ገብቼ መፈትፈት ያቆምኩት። አሁን ኦርቶዶክሶች እንዳላረፉ እንደሚሰማቸው ሰዎች እኔ ኦርቶዶክሶች እኮ አላረፉም። ያላረፈ ብዙ ኦርቶዶክስ አለ። ልክ ያላረፈ ብዙ ጴንጤ እንዳለ ሁሉ ብዙ ያላረፈ ጴንጤ አለ። ዘረኝነት ውስጥ ያለ ጴንጤ አለ። አመፅ ውስጥ ያለ ጴንጤ አለ። ኃጢአት ውስጥ ያለ ጴንጤ አለ። እርኩሰት፣ ቡድንተኝነት ውስጥ ያለ እርምጥምጥ ያለ ህይወት ውስጥ ያለ ብዙ ጴንጤ አለ። ልክ እንደዛ ሁሉ ኦርቶዶክስ ውስጥ ሆኖ እረፍት የሌለው ኦርቶዶክስ አለ። ጉዳዩ ግን ችግሩ የኢየሱስ አለማሳረፍ አይደለም። ሰዎቹ ትክክል ወደ ክርስቶስ ኢየሱስ በትክክል ያለመጠጋታቸው፣ ወደ ክርስቶስ ኢየሱስ እቅፍ በትክክል ያለማጓዛቸው ችግር ነው ብዬ ነው ማምነው። እኔ በክርስቶስ ኢየሱስ አርፌያለሁ። ሰላም። ለዛ ነው ስድብህን ጥግብ አድርጌ ለነብይ ብለህ ለሆነ አንድ ሐሰተኛ ሽፍፍ ላለ የእግዚአብሔርን ቃል ለሚያጣም አንድ ለተንሻፈፈ ነብይ ብለህ ሙልጭ አድርገኝ ስታበቃ ደግም የምመጣው እልህ ይዞኝ ሳይሆን ያንተ ስድብ በክርስቶስ ያገኘሁትን ሰላም ስለማያደፈርሰው ነው። አለቀ። ኢየሱስ የሰጠኝ ሰላም ዓለም ከምትሰጠው ሰላም ስለሚበልጥ ነው። በቃ ይሄ ያገኘሁት ሰላም። ኦርቶዶክሳውያን ስሙ በእጅ አዙር እየሰበከ ነው። አሁን ኢየሱስ ያሳርፋል እያልኩ እኮ ነው። ኢየሱስ ያሳርፋል እያልኩ ነው። በክርስቶስ ኢየሱስ የዘላለም እረፍት ይገኛል እያልኩ በእጅ አዙር እየሰበኩ ነው። አዎ እየሰበኩ ነው። ግን ጴንጤውን ብያለሁ አላልኩ? ጴንጤውን አልኩ ወይ አላልኩ? እኔ ጴንጤ ስለመሆን አላወራሁም ብራዘር።
እኔ በክርስቶስ ረፍት ይገኛል ያልኩ። እኔ እኮ ተሰቃየን እኮ የሃይማኖቱ ብዛት። አንድ ክርስቶስ አለ፣ ያን አንድ ክርስቶስ። ለዛ ነው እኮ እኔ የኢየሱስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የእንትና ነኝ ላሉ ለቆሮንቶስ ሰዎች ኢየሱስ ተከፍሏልና አላቸው። ያልተከፈለ ጌታ ነው ያለን። አቡነ አማኒ እየጠፋ አማን ሻሎም ከሆነ እንትን ዩቱብ እንትን ቲክቶክ ጾም ላይ ነኝ ብሏል። ሪል እየጾመ ከሆነ በፌክ አካውንቱ ከሌለ ጥሩ ነው። እየጾመ ከሆነ እኔም ለጾመ ቲክቶክ ያብቃኝ። አሜን በሉ። እናንተንም ለጾመ ቲክቶክ ያብቃችሁ፣ ሁላችሁንም ያብቃችሁ። ጌታ ነው ብላችሁ ከመኝታ ተነስተ እንደዚህ ብለህ አይንን ሳገልጥ ከማንሳት እግዚአብሔር ያሳርፋችሁ። በእውነት ተሰቃይተናል እኮ በእውነት በቲክቶክ በእውነት ተሰቃይተናል። ከሲጋራ ማጨስ ጌታ አወጣን፣ ከሱስ አወጣን፣ ከሆነ ነገር አወጣን ጌታ። አሁን እኮ በእናታችሁ እንትን በስክሮል እኮ ነው የምናጨሰው፣ በታፕታፕ እኮ ነው የምናጨሰው። ሱሳችን ራሱ አብዛኛውን እስቲ ወዳጆች በጣም ቲክቶክ የምትጠቀሙ ዝም ብላችሁ ምገቡ አይደለም። በጣም ቲክቶክ የምትጠቀሙ ሰዎች አብዛኞቹ ጠላቶቻችሁ እኮ መሬት ላይ የሉም እኮ። ብዙዎቻችሁ ጠላቶቻችሁ ቲክቶክ ላይ ናቸው ያሉት። መሬት ላይ ራሱ ጠላት አተናል። ጌታ ነው የምላችሁ። ወዳጆቻችን ያሉት መሬት ላይ የሉም። ወዳጆቻችን ያሉት ቲክቶክ ላይ። እኔ አሁን ካቀፍኳቸው ወዳጆቼ ያላቀፍኳቸው ወዳጆች አሉ። እስካሁን በልብ ቅርጽ ነው የምንደጋገፈው፣ በቲክቶክ ልብ ቅርጽ ፍቅራችን የምንገላለጸው። ተቃቅፈን አናውቅም። እና አስበዋል የጠላትክ ብዛት። ጠላትክ ራሱ እዚህ ቲክቶክ ላይ ነው ያለው። እና አሁን ቀለም ወርቅን በአካል አንድ ቀን አግኝቼው አላውቅም። ስንት ጊዜ እሱ ላይ ሀሳብ ሰጠው፣ እሱም ስንት ጊዜ ማለብኝ። በጣም የምትናደዱበት ስታዩት ደርሱ እንደማለት ቴክ በጣም የምትናደዱባቸው ሰዎች፣ ሀሳብ የምትሰጡባቸው ሰዎች አንድ ቀን በአካል አግኝታችኋቸው አታውቁም። እዚሁ ቲክቶክ ላይ ተጣልተን፣ እዚሁ ቲክቶክ ላይ ተፋቅረን፣ እዚሁ ቲክቶክ ላይ ተላቅሰን፣ እዚሁ ቲክቶክ ላይ ያው ለቅሶን ባደርቆ እዚሁ ቲክቶክ ላይ ተዳርቀን ያለ ነው እና ያላገኘኋችሁ ወዳጆቼ ላገኛችሁ ናፍቃለሁ። አትሊስት አንድ ቀን እንኳን ሻይ ቡና ብለን ብንጣላ ወዳጆቼ። አንዳንዶቻችሁ እኮ የተጣላችሁ ሳታገኙ እኮ ነው የተጣላችሁ፣ አታውቁኝም። የምሬን አንድ ቀን ሻይ ቡና ብለን ብንጣላ ምን ይመስላችኋል? እስከዛ ባንጣላ አትሊስት ውጭ ያላችሁት አረብ ሀገር ያላችሁት ልጆች፣ ካናዳ፣ አሜሪካ፣ አውሮፓ ያላችሁ ልጆች፣ እዚህ ደግሞ አፍሪካ፣ ኡጋንዳ ምናምን ያላችሁ፣ ሱዳንም ኬንያም ያላችሁ ልጆች፣ ኤርትራም ያላችሁ ልጆች፣ ኤርትራ እንኳን እየተጠቀማችሁ አይደለም፣ ከሀገር ውጭ ናችሁ እናንተ። ኦልሬዲ እየተጠቀማችሁ ከሆነ አትሊስት አንድ ቀን ምሳ ጋብዣችሁ ብንጣላ ወይ ጋብዛችሁኝ ብንጣላ በሰላም ማለት አንተ ጀምር ይለኛል። እኔ ሰላማዊ ነኝ። መተህ ሀሳብ እኔ የሀሳብ ጸብ ነው እንጂ እንዲህ ፐርሰናል እኮ አታክ አላረግህም እኮ። አዎ አትሊስት እስክንገናኝ አንጣላ። እስኪ አንድ ቀን በአካል ላይ በአካል ሳገኘው ፕሬዘንሱ አልተመቸኝ ብትለኝ ነው የሚሻለው። እና አንድ ቀን ስንገናኝ ድረስ እና እዚሁ ተፋቅረን እዚሁ 2 ዓመት ፍሬንድ ሆነን በጣም ብዙ እኮ የምንተዋወቅ ነው የሚመስለናል። ሰላምዬ እኔ እኮ ኤርሚያስ እኮ ትክክለኛ ወዳጁ እኮ እኔ ነኝ እኮ። ጠላት አድርጎ ነው እንጂ የሚያስበኝ ትክክለኛ ወዳጁ እኔ ነኝ። ኤርሚያስ እንደኔ አይነት ወዳጅ የለውም እዚህ ቲክቶክ ላይ። እውነቱን ነግረዋለሁ። ገባሽ? እዛ ግብዝ ማህበረሰብ መካከል ትክክል ያልሆነውን አይነግሩትም። ለምሳሌ ሲሳሳት አይነግሩትም፣ አይነኬ ያድርገውታል። ኤርሚያስ እውነተኛ ወዳጁ ማነው? አቡና ነው። ጠላት አድርጎ ሊያስበኝ ይችላል። አይ ነው እውነተኛ ወዳጁ ግን እኔ ነኝ። ለምን? እውነቱን ስለምነግረው። እውነተኛ ወዳጅ ማለት እውነቱን የሚነግር ሰው ማለት ነው። የሚሸነግልህ ስትሳሳት እንደ ተሳሳት ከማይነግርህ
ከሄድክ ልክ ሳይሆን ደውሎ ይሄ ነገር ስህተት ነው የማይልህ ውሎን የማያረምልህ ሰው ምን ያደርጋል? እኔ ኤርሚያስ መቼ ጠላቴ ነው? ሪያሊቲውን ግን እናገራለሁ። ራሱን የጽድቅ ቱንቢና መለኪያ አድርጎ ሲያስቀምጥ ኖ የተሳሳትከው አለ እለዋለሁ። ገባሽ? እሱን ነው የምነግረው። በአሁን ባለፈው ከቡርቴ ጋር ያወሩትን ነገር ነግሬሻለሁ። የሰው ስልክ መቅዳት ከዛ በኋላ ለጥል ጊዜ ማስቀመጥ ይሄ ከጨለማ አይምሮ የሚወጣ ነው። እንደዛ ነው እንጂ እኔ ኤርሚያስ ባገኘው ለምንድን ነው የምጠላው? ከዚህ በፊት ያገኟቸውን ሰዎች አልጠላም። አሁን ለምሳሌ ሳወራም ጥላቻ ነው የሚመስለው ነገሩ። አሁን ሜሎስን የምጠላው ይመስላችኋል? አልጠላውም ሜሎስን። ከዚህ በፊት ስደውልለት ስልክ አላነሳ ብሎኝ ነግሬያቸዋለሁ። ስልክ አላነሳ አለኝ። ማን? ሜላ ስልክ አያነሳም። እና አንድ ከአሜሪካ የመጣ ሰው 5K ካሜራ ልኮለት ነበረ፣ የሆነች ስማርት ካሜራ ልኮለት ነበረ። እና ሰውየው እኔን አገኘኝ፣ በአካል እኔን አገኘኝ። ከዛ ጋበዘኝ። ሰውየው ካለ ይናገራል። ጋበዘኝ፣ ምግብ በላን፣ ተጫወትን፣ ምናምን ተመካከርን። ከቤተሰቦቹ ጋር ነው የመጣው። ከዛ ይሄ ለሜላ የሚሰጥ ነው አለኝ። ይሄ ነገር ለሜላ የሚሰጥ፣ ይሄ ደግሞ ለአንተ ነው አለኝ። ለእኔ እንትን ነው የሰጠኝ፣ ጥሩ ነገር ነው የሰጠኝ። ለሜላም ደግሞ ካሜራ ነው የሰጠኝ፣ የዛን ጊዜ ስቱዲዮን እያቋቋመ በነበረ ጊዜ ማለት። ከዛ ደወልኩለት። ለማን? ለሜላ። አያነሳም። የደውላቸው ደንበኛ አይመልስም፣ ስልክ አይመልስም አለኝ። 2-3 ጊዜ ሞከርኩለት፣ አይመልስልኝም። ለምን? ቆርጭሞብኛል፣ ተናዶብኛል፣ አይመልስልኝም። ይሄን የምላችሁ ደግሞ የሆነ ቪዲዮ አይታችኋል። እያለቀስኩ ሁሉ ይቅርታ ጠይቄያቸዋለሁ፣ በየዋህነት ዘመኔ ማለት። እንደዚህ እንባዬን ከአይኔ ከማድረቃችሁ በፊት እኮ ዝም ብዬ ነበር ማለቅሰው። እኔ በጣም የዋህ ሰው ነበርኩኝ። አቡና አረመኔ ነው ምናምን የምትሉት አቡና አልነበርኩ። እንባዝ ቶሎ በቃ ሰው እንትን እንዳስቀየምኩ ሲሰማኝ ቶሎ እንትን ማለት ነው። እና አልቅሼ ሁሉ ይቅርታ ከጠየኳቸው በኋላ ስደውለ አያነሳም። ከዛ ቴክስት አደረኩለት። አረ ዕቃ እኔ ጋር አለ፣ ከአንድ ሰው ዕቃ ይዞልክ መጥቶ ነው ስለው ወዲያውኑ ደወለልኝ። ዕቃ ስለው ይቅርታ ስልኩ እኔ ጋር አልነበረም ማለት ወዲያውኑ ከደወለልኝ በኋላ ይኸው ስሙን እያጠፋ አይደለም፣ ጌታ ምስክሬ ነው። ሪያሊቲውን ነው የምነግራችሁ። ደወለልኝ። አንተ ዕቃ ስትባል ነው እንደ የምታነሳው? እኔ እንትን ቂም ምናምን ይዤበት አንተ ዕቃ ስትባል ነው እንደ የምታነሳው? በል በቃ ሲመችህ ሰፈርናና ቤቴን ስለሚያውቀው ሰፈርናና ደወልልኝ አልኩት። ከዛ መጣ፣ ደወለልኝ። ያን ሰሞን እስኪመጣ ድረስ ይደውልልኝ ነበር። ፍቅር ነበር። ከእንደገና ፍቅራችን ተመለሰ። ዕቃውን ከዛ መኪና ውስጥ ገባው፣ የሜላ መኪና ውስጥ። አንተ ቂመኛ፣ በጣም ቂመኛ ሰው ነህ ካልኩት፣ ያው ፊት ለፊት እንዲህ ነው የማወራው። ሰው በጣም ቂመኛ ሰው ነህ፣ ቆርጭመብኝ ነው እንዲህ የማታነሳው? ዕቃ ስልክ የደወልክልኝ ምናምን ስለው ኧረ ምናምን አለኝ። በህልም ከይኸው ሰው የሰጠህ ዕቃ ብዬ ሰጠሁት፣ ሄደ። ከዛ ለሃኔልና ለእሱ ደግሜ ደወልኩ። ለምን? ማርያም የመጀመሪያ ልጄ ስትወለድ ትዝ የሚላችሁ ከሆነ አማን ሻሎም እነ ሃኔል ምናምን ግር ብለው መጥተው ምናምን ጠይቀውኛል። ሁሉም አሁን የምታዩቸው ብትንትን ያሉት ወንድሞች ማለት ነው መጥተው ጠይቀውኛል። ከዛ ሁሉንም ለመጥራት ሞከርኩ፣ ደወልኩለት። ሜላ ጋር ደወልኩ፣ አያነሳም ደግሞ ማለት ነው። ስደውለት አያነሳም። እኔ የአንደኛ ዓመት የማርያምን ልደት ፕሮግራም ስላዘጋጀው ጌታንም እንድናመሰግን ምናምን አብረን እንድንበላ እንድንጠጣ ልጄን ልደት እንድናከብር የደወልኩለት ለሜሎስ ማለት ነው። ስደውል አያነሳም፣ መልሼ ስደውል አያነሳም። ከዛ አንድ ነገር አውቃለሁ፣ ዕቃ ተልኮልሃል ስለው እንደሚደውል ስለማቅ ኧረ እባክህ ሰው ሌላ ዕቃ ልኮልህ ነው ብዬ ዝም ብዬ በውሸት ጻፍኩለት። አንተ ትዋሻለህ እንደ የምትሉ ሰዎች፣ አዎ ዋሻለሁ፣ ሰው አይደለሁ፣ ዋሻለሁ። የዋሻሁት ግን ሜሎስን ለማየት ብዬ ነው የዋሻሁት። ለጥሩ ነገር ብዬ መጥፎ ነገር ነው ያደረግኩት። ከዛ ወዲያውኑ ተረካ አድርጎ እንደለመደው ደወለልኝ። አንተ ዕቃ ስትባል ነው እንደምትደውለው? አንተ ዕቃ ስትባል ነው እንደምትደውለው አልኩት። ከዛ ኧረ ምናምን ብሎ ያረ ሙድ አላት። ከዛ እኔ የማርያም አንደኛ ዓመት ልደት እንደዚህ ከአንድ ሳምንት ምናምን በኋላ ነው፣ ስለዚህ እንድትገኝልን ነበር። እሺ አቤል እመጣለሁ ምናምን አለኝ። እሺ ብዬ ሃኔል ጋር ደወልኩለት። ለሃኔልም እንትን አልኩት። ከዛ የዕለት ሁለት ሃኔል አርፍዱ መጣ፣ ስጦታም ይዞ መጣ። ተጫውተን ምናምን ቸኩላለሁ ብሎ ሄደ። ሃኔል ማለት ነው። እግዚአብሔር ያክብረው፣ በእውነት እግዚአብሔር ያክብረው። ሃኔል እንደዛ አድርጎ ሄደ። ደጁን ባይ
ፍቅረኛውን ቀጥሮ እንደቀረችበት አፍቃሪ እመጣለሁ ብሎ የቀጠረው ሰው እንደጠፋበት ተቀጣሪ ቁጭ ብዬ አይናኑን ባይ ሜላን የበላ ጅብ ሊመጣ ነው አልመጣም። ሌላ ነገር ገጥሞት ሊሆን ይችላል፣ ግን ብቻ እንደዚህ ነው። እኔ እናገራለሁ እንጂ ወዳጅነትን ኪፕ ለማድረግ ከኔ የበለጠ የሚሄድ ሰው የለም። ማናቸውም እዚህ ሚዲያ ላይ የምታያቸው ሰዎች እኔ ቀለመወርቅ አይተንፍሱ በነበረበት መወደድ በነበረበት መከበር መፈራት እንዲቀጥል በውስጥ በኩል ጭቅጭቅን ያደረኩት ጨቀጨቀኝ ምናምን ብሎ እንደ መጥፎ ነገር ነው የነገረኝ። አረ ከከሌ ጋር እነከሌን ተው፣ ተረጋጋ፣ ተው በቃ ይሄ ልክ አይደለም ምናምን ብዬ ስጨቃጨቀው እንዴ ይሄ ልጅ የፌስቡክ የቲክቶክ ፍሬንድ እንጂ በትዳር ነው እንዴ ብሎ ነው መሰለኝ በጣም ከመጨቃጨቅ የተነሳ ዩኤስኤ ገባ እና እንትን አለኝ ማለት ነው። እዛ አንድ ቀን እንትን የመጽሐፍ ቅዱስ ማህበር የኦርቶዶክስ ካቶሊክ እና ፕሮቴስታንት አንድ ላይ የመጽሐፍ ቅዱስ እንትን አዘጋጅተው ነበር፣ ኤግዚቢሽን እዚህ እንትን ማለት ነው ስካይላይት ሆቴል የተዘጋጀ የመጽሐፍ ቅዱስ ማህበር የመጽሐፍ አውደ ርዕይ ነበር። እዛ ሄድኩኝና ሜሎስን አገኘሁት። እኔ ጀርሚ ምናምን ነበር መጣ። አንተ በጣም ቂመኛ ሰውን አሁን አንተ ሰዎች ሲያዩክ በጣም በቃ ወንጌልን የምትወድ ማትነካካ ምናምን ትመስላለህ። ያንተን ያህል እዛ የነበርነው ቲም ውስጥ ያንተን ያክል ክፉ፣ ያንተን ያክል ቂመኛ፣ ያንተን ያክል መጥፎ ሰው የለም አልኩት። አንድ ቀን ክፉ ተናግሬ አውቃለሁ? አታውቅም። ተናግሮ አያውቅማ። በጣም ብዙ ሰዎች አሪፍ የሚመስሉት ሚዲያ ላይ ምንም ክፉ ባለመናገር ነው። ከኋላ ክፉ ሆነ፣ ከኋላ ተንኮል ሸርበ ልክ እንደዚህ በኪሮሽ እንደሚሰራ ልብስ እንደ ሹራብ እንደሚጠላለፍ ልብስ እንዲህ ነገሩን ውስብስብ አድርገህ ጠላልፈ ከዛ ሚዲያ ላይ ግን ጻድቅ ብትጫወት ቃላት መርጠ ብትናገር ምንም ለውጥ የለው። ከኋላ የሆንከውን እግዚአብሔር ያየዋላ። ከፊት የሆንከው ሰው ይሰጣል። አረ ሜላኮ ምርጥ ሰው ነው። ሜላኮ ክፉ ሜላኮ አቡና መርዙን ሲረጭ አማንሻሎም እንደዛ ያለ ሲያወራ ቀለመወርቅ አይተንፍሱ መብረቅ የሆነ ድምፁን ሲያባርቅ አንድ ቀን ድምፁ ተሰምቶ አያውቅም ይሆናል። ድምፁን አልሰማችሁትም፣ ግን ከኋላ ተንኮሉ እንዳለ ነው። አየህ፣ ቂመኛነት ይሄ ነው። ለምንድነው ፐርሰናል ነገር ማወራው? ሞክሬያለሁ እላችሁ ነው። እኔ በጣም ሞክሬያለሁ። በነገራችን ላይ ከቀለሜ ቤት እኮ ጆሮአችንን ተይዘን እኮ እኔና አማን የተባረር ነው። ልክ ጻልሽ ድሮ ቴሌቪዥን ጥቂት ሰዎች ጋር ነበር፣ ትዝ ይላችኋል። ቴሌቪዥን ያለበት ቤት አለቆች ናቸው እኮ ልጆቹ፣ ጌቶቻችን ነበሩ። ጫማው ልቅ ይሉናል። ቴሌቪዥን ድሮ ትዝ ይላችኋል። እንዳሁኑ የሰው ሁሉ ቤት ከመግባቱ በፊት በዘጠናዎቹ ነው የምላችሁ፣ የሰው ሁሉ ቤት ከመግባቱ በፊት አንዳንድ ሰዎች ቤት ውስጥ ነው ያለው እና በቀዳዳ ራሱ የማየት እድል ካለ እድለኛ ነህ። ቤት ውስጥ ካስገቡማ በጣም ፌቨር ነው ያደረጉልና ቴሌቪዥን ቤታቸው ውስጥ እንዳለ ሕፃን ልጅ ከፈለገ ውጣ ብሎ ያባራል፣ ከፈለገ ያስገባሃል። ከሱ ጋር ላለመጣላት ኳስ ሜዳ ራሱ ኳስ በደንብ አትመታል። አቀበለኝ ሲል እንደዚህ፣ ምክንያቱም አባባ ተስፋዬ ያመልጣሁላ እነሱ ቤት ነው የምታየው። ስለዚህ እሱ የፈለገውን ነው የምትሆንለት። የድሮ እውነቴን እኮ ነው የምላችሁ፣ የዘጠናዎቹ ልጆች ታውቃላችሁ አይደል? ቴሌቪዥን ያላቸው ቴሌቪዥን ያለበት ቤት ያለ ልጅ የቲሙ አምበል ነው የሚደረገው። ቴሌቪዥን እሱ ቤት ነው ተሰብስበን የምናየው። አባባ ተስፋዬ የዛሬ አበቦች የነገ ፍሬዎች ምናምን ሲሉ ቁጭ በሉ እዛ ጋር አትጋፉ ሲሉ የምር እንጋፋለን። የሚያዩን ይመስለናል። አቡሼ ቴንኪው ወንድም አለም እና በዛ ጊዜ ማለት እቺ ሹራብ ታምራለች። አንድ እህት ናት በነገር ላይ ከውጭ ስጦታ የሰጠች ይሄንን ስፖንሰር አሁን እንደ ሌሎቹ ቲክቶከር ቢሆን እንደዚህ ፏፈሽ ያደረገኝ እከሌ ዲዛይን ነው ምናምን እል ነበር። የኛ ነገር ይሄ ልብስ አንድ እህት ናት በጣም መልካም ፏፈሽ ያደረገ ያለበሰች። ያው አንዳንድ ሰው ይናደዳለሁ። እቺ ሹራብ ታምራለች ስላለ ቤት አጽድቻለሁ እኔ። ቀላል ቲጂ ቤት ያጸዱሻል፣ ጫማ ያስወልቁሻል። ከዛ ሶፋቸው ላይ እንድትቀመጭ አይፈልጉ። እዛ እንትን ላይ ነው ያስቀምጡሽ። ከትልልቆቹ ሶፋ ላይ ይቀመጣሉ። ወንበር ላይ ነው እንቀመጠው፣ መሬት ላይ ነው እንቀመጠው። ኩልኩል ብለን ተሰቃይተን ነው የምናየው የነበረው። ስለዚህ
ልክ እንደዛ ነው። እኔና አማን ሻሎም እኮ ጆሮአችንን ተይዘን እዚህ ቤት ሁለተኛ እንዳትመጡ ምናምን ተብለን ማለት ከዛ እኛንን ፍቅር የሌለን እንደሆንን የሚታሰበው እዚህ ሚዲያ ላይ አማን ሻሎምና አቡና ነው ፍቅር የሌላቸው እንደሆኑ የሚታሰበው። ግን ጆሮአችንን ተይዘን ነው ከብዙ ሰዎች ቤት የተባረር ነው። ጌታን ነው የምላችሁ። ጌታን ሂድ ምናምን ተብለን ሂድ እንዳትመጣ ምናምን ተብለን ከዛ እውነቱን ማውራት ስንጀምር ጥላቻ እኛ ቤት ያለ ክፉ እኛ የወንጌል ጠላት እኛ ህብረት ማንወድ እኛ ተደርገን ነው እዚህ ሚዲያ ላይ በጣም ነው የተሳል ነው። ግን በጣም ደጅ ጠንተናል ከብዙ ሰዎች ጋር ወዳጅነታችንን። እኔ በመስታወት ነበር እኔ አጮልቄ ነበረ በጣም በቃ ጩጬ ያለው የሚገፋው ልጅ አለ ሰፈር ውስጥ ሰዎች በቃ የሚያባሩት አይነት ልጅ ነበርኩና አመሌም እንደዛ እና በጣም የተሰቃየሁት ልጅ እያሉ ቴሌቪዥን እና ሮቢታው የራሱ ላይፍ ነው ሊሆን ይችላል። የራሱ ላይፍ ነው። አማን ሻሎም እንደዛ ነው እንዳለ አትጻፉ። እኔ አሁን አንተ መዝሙር የምትዘምራቸውን ዘማሪዎች ሺሻ ቤት ከፍቶ የሚያቅ ዘማሪ እንዳለ ታውቃለህ። ስም ማጥፋት አለ የምር ሺሻ ቤት ከፍቶ የሚያቅ ዘማሪ አለ እየዘመረ እና አንዳንዱ መዝሙር ውስጥ እንደውም የቡሬ ድምጽ ትሰማለህ። ብሉግሉግ ሲል ትሰማለህ። ስቱዲዮ ይዞት ይገባል መሰለኝ የሺሻ እቃውን። እውነቴን ነው አሉ እንዲህ ፐርሰናል ነገር ስለማናወራ ነው እንደዚህ የሚያደርጉ አሉ። ማሳጅ ቤት ሄደው ኤክስትራ የሚጠቀሙ አሉ ምናምን። አሁን አንዳንድ እኔ ይኸውላችሁ ወዳጆች እንዲህ ስላችሁ የምን ቤተ እምነቱን ለማንኳሰስ ምናምን እንዳይመስላችሁ። እኔ የትኛውም ፓስተር ላይ የተመሰረተ እምነት የለኝም። የትኛውም ነብይ ላይ የተመሰረተ እምነት የለኝም። በጣም የምትወዱት ነብይ አለ አይደል? እሱ ሰውዬ አሁን ዛሬ ተነስቶ ሃይማኖት ቢቀይር እኔ አይመለከተኝም። እኔ የተነካሁበትን መነካት አውቀዋለሁ። በክርስቶስ ያገኘሁትን ነገር አውቀዋለሁ። ስለዚህ እኔ የሆነ ሰውዬ ጋር የተመሰረተ እምነት የለኝም። ለምን ኦርቶዶክስ አትሆንም ይለኛል። ማን አሁን ይህን ጥያቄ የሚጠይቀኝ ጴንጤ መሆኑን የሚያሳዝነኝ። አሁን አንተ የጠየቀኝ ኦርቶዶክስ ልጅ ነህ። እኔ በነገራችን ላይ ኦርቶዶክስ ብሆን ከኦርቶዶክሳውያን በላይ የሚደሰቱ ጴንጤዎች አሉ። ታውቃላችሁ? እኔ ኦርቶዶክስ ዛሬ ተነስቼ ኦርቶዶክስ መሆን ፈልጋለሁ ብዬ ትምህርት ተምሬ ቄደር ብጠመቅ በጣም ብዙ እልል የሚሉ ኦርቶዶክስ ፕሮቴስታንቶች አሉ። ለምን እንደሆነ ታውቃላችሁ ወዳጆቼ? እንደዛ የሚሉት በቃ የሚናገራቸው አይኖርም። በቃ እንደፈለጉ ነው። የዩ ጩፋ መንገድ የቀና ነው። የእስራኤል ዳንሳ መንገድ የተከናወነ ነው። የዮናታን ማን ይናከረዋል? እንደ ጌታ እንደ አምላክ ይታያል። ከዛ በኋላ ማን ሀሳብ ይሰጥበታል? ገባ? ከዛ በኋላ ደግሜ ብናገር ምን አገባክ ይሉኛል። ደግሞ መጥተው ምን አገባ አንተ ኦርቶዶክስ አይደለ እንዴ? ምን አገባ ስለኛ ቤተ እምነት ይሉኛል። እና ብራዘር ጭራሽ እኔ ለእግዚአብሔር ደስታ እንጂ ለአንተ ደስታ አልኖርም። ከቻልኩ ለእግዚአብሔር ደስታ ጸጋው በረዳ ይመጣል ማለት እና ኤሊያና እንወድሻለን በሏት በእናታችሁ። እዚህ ውስጥ ያላችሁ ጴንጤዎች፣ ፕሮቴስታንቶች በእናታችሁ በቃ የፈለገችሁ ትሂድ፣ መብቷ ነው። ግን እንወድሻለን በሏት። አትግፏት በእናታችሁ። አትሳደቡ፣ በጌታ አትሳደቡ። ህመሟን በከፊል ስለምረዳት ነው ህመሟን። አንተ እኔ ባለፈው የዘመርኩበት መዝሙር ላይ ሙሉ ስድብ አንብቤ የዛሬ 3 ዓመት የሰደባችሁኝን ስድብ አይቼ ደበረኝ እንደ አዲስ። ያኔ እኮ ተሰድቤ ምንም አልመሰለኝ። እንደ አዲስ አልደበረኝም ስድብ አይቼ። መዝሙር ነው የምዘምረው፣ የበረከት ተስፋዬን መዝሙር እየዘመርኩ ነውና 500 ምናምን ኮመንት አለ። ከ500 ውስጥ ጌታ ይባርክ የለም። ጌታ ይገስጽ፣ ያንተን መጨረሻ ያሳይ። ጌታ ካለ ይገስጽ ነው ያለው። አዛ ጌታ ካለ ያንተን መጨረሻ ያሳየን ነው የሚለው። እንዲሁ ተዋርደ ተንከራተ ታብዳለ ምናምን የሚል ኮመንት ነው ያለው። እንዴ የሰላምን አምላክ እያመንክ የእግዚአብሔርን መንፈስ ውስጥ ያለ እያልክ ስለ እብደት የሰው ኮመንት ላይ ሄደ ታብዳለ እያልክ የምትቆምት ከሆነ
ሸቃባ የውቃቢ መንፈስ ነው ያለብህ። እውነቱን ልንገር፣ ሸቃባ ውቃቢ መንፈስ ነው ያለብህ። ውቃቢ መንፈስ ይሄ ካዳሚ መንፈስ ነው። በቃ ሰው እንዲያብድ፣ ሰው እንዲቀር፣ ሰው ራቁቱን እንዲሄድ፣ ሰው እንዲጎሳቆል የሚፈልገው የዲያብሎስ መንፈስ ነው። የእግዚአብሔር መንፈስ የሰላም መንፈስ ኖሮ ኢየሱስ ያስተማረው የሚረግሟችሁን መርቁ ነው። እንደው ጠላት እንደሆንኩ እንኳን ብታስበኝ ትክክለኛ የኢየሱስ መንፈስ ያለበት ሰው የሚመርቅ ነው እንጂ የሚራገም አይደለም። እኔ እኮ ለምን ክርስትናውን እኮ የት እንደምታደርጉት እኮ አላቅም እኮ። እርግማን አብደህ አይካለሁ። አንተ ልጅ መጨረሻ ማበድ ነው ምን ይሉኛል። አንተ 300 ኮመንት ታብዳለህ። አሁን 400-500 ኮመንታችሁ ራሱ አሁን እኔ አይምሮዬ ልጄ ተነሳች። ጩጮቼ ከእንቅልፍ አይደለም፣ ትንሿ ናት። ታሊያ ናት የተነሳችው እና ምንድን ነው ሲነሱ ባባ ብለው ነው የሚመጡትና ለዛ ነው አሁን ሶሻል ሚዲያ ብዙ ማልችለው። እነሱ እዛ ጋር እየጮሁ መቀመጥ አልችልም። በስመ አብ ይደብረኛል። ጸጋ ያስፈልጋቸዋል። ከታች እየተሯሯጣባችሁ ሀሳብ ለመስጠት በጣም አደገኛ ጸጋ ያስፈልጋቸዋል። እና ቤት ውስጥ በጣም ትቀመጣለህ ምናምን ብትሉኝ እኔ ፒያሳ ቴዎድሮስ አደባባይ ምናምን እንትኑ ላይ መድፎ አላ መድፉ ላይ ምናምን ተደግፌ ላይ ብገባ ምናምን ደስ ይለኛል። እውነት ልንገራችሁ ከመድፉ ጋር ሊተኩሱኝ ይችላሉ ወገኖቼ። ባለፈው እንደመጣው ጋርድ ማለት ነው። አሁን እኔ በነፃነት ነው ስቲል መንቀሳቀሰው፣ ብቻዬን ነው በነፃነት ነው መንቀሳቀሰው። ላይቭ ገብቼ ግን ካዩኝ ሰዎች ያብዳሉ። አሁን በየካፌው ምናምን ገብተው በነፃነት እንደሚያወሩ ሰዎች ማውራት አልችልም። ለዛ ነው ቪዲዮ ብዙ ጊዜ የምሰራው ቤቴ እዚች ወንበር ላይ ነው የምሰራው። በስርዓት አውራ። እንዴት ላወራ ወዳጄ? እኔ እንደዚህ ነው የማወራው እና ብቻዬን ነው ደግሞ የማወራው። የራሴን ፊት እያየሁ ነው የማወራው። ፊቴ ረዥም ነው። ፊቴን ሳየው ቶሎ ጨርሰው ወጣ ነው የሚለኝ ሀሳቤ፣ ርዝመቱን ሳየው ማለት ነው። ቤካ ረገጠ በጋርዱ የተነሳ አንድ ሰውዬ አንድ ቪዲዮ ሰራብኝና ጤነኝነቱ አጠራጠረኝ። ቆይ ካለ ቪዲዮ ላሳያችሁ። እኔ ወገኖች፣ ፕሮቴስታንት ወገኖቼ ምን ሆናችሁ ነው እንደዚህ የምትሆኑት? በዚህ ደረጃ ምን ሆናችሁ ነው? ምን ተደርጋችሁ ነው እንደዚህ ሆናችሁት? ቆይ እዚህ ጋር ልኬው ከሆነ አሳያችኋል። አረ ፒን ማድረግ መልከኛ ነው የሚለውን ፒን ማድረግ እናቴ አልኮረመምሽኝ እኮ ይመስልሻል የሚደብረኝ? ለምን የቱርሃምን ፊት አይኖረኝም? እኔ የድሮ ኳስ ተጫዋች ቱርሃም የሚባል ታውቃለች? የእሱ ፊት ለምን አይኖረኝም? በጣም ራሴን የተቀበልኩ ሰው ነኝ በእውነት። እንደዚህ ከውጭ ምናምን የሆነ ሰው እንትን እንዲለኝ በምንም ይሄን ፊት ቆንጆ ልጆች ወልጅበታለሁ። አሁን 3 ደርሻለሁ። አልተኛም ሌሊቱን ቁጭ ብዬ አነጋለሁ የሚለውን መዝሙር የተከስተን እየዘመርኩ አልተኛም ሌሊቱን ቁጭ ብዬ አነጋለሁ። ደግሞ ታውቃላችሁ እንደ ብራንድ ሌተስት እየሆነ ነው የሚመጣው ብራንድ። ለምሳሌ ማርሴዲስ መኪናው ማለት ነው የ2024 እና የ2025